ዘርዘር አድርጎ ለማየት የስራ እድል ፈጠራ ስራችን በሀገር ውስጥ የተፈጠረ የስራ እድል 2.7 ሚሊዮን ገደማ ለሚሆኑ ዜጎች ታቅዶ 2.8 ሚሊዮን ገደማ ለሚሆኑ ዜጎች የስራ እድል መፍጠር ተችሏል። ይሄ ቬሪፋይድ የሆነ ዳታ ነው። ደጋግመን እንደምናነሳው ገለልተኛ በሆነ አካል ተጠንቶ ቬሪፋይ የተደረገ ዳታ ነው። ከዚህ ውስጥ ግብርናው፣ አገልግሎት፣ ኢንዱስትሪ ምን ያክል ሸፈኑ ካልን 39 በመቶ አገልግሎት፣ 40% ግብርናና 21% የኢንዱስትሪ ዘርፎች የሸፈኑት ነው። በገጠር በከተማ ማየት ከተፈለገ ሴት ወንድ ማየት ከተፈለገ ዳታውን 46.1% በገጠር ነው፣ 53.9% በከተማ ነው። 40.2% ሴቶች ናቸው፣ 59.8% ወንዶች ናቸው። የርቀት ስራን በተመለከተ ላለፉት ወራት 20537 ለሚሆኑ ዜጎች የስራ እድል ተፈጥሯል። ይሄ ኦፖርቹኒቲ ስቲል ሰፊ ነው፣ በደንብ መጠቀም ያስፈልጋል ማለት ነው። የኮደርስ ኢኒሺዬቲቭ ላይ ተሳታፊ የሆኑ ወገኖች እዚህ ላይ ቢሰማሩ ገቢያቸውን ማሳደግ የሚችሉበት በአማካይ ከ$2000 ገደማ በርቀት እዚህ ሆነው ስራ ሰርተው ለሚመለከተው ኩባንያ በመላክ መጠቀም የሚቻልበት ህጋዊ የሆነ ከኩባንያዎች ጋር ኔጎሽዬት የተደረገ የስራ እድል ነው። ሶስተኛው የስራ እድል የውጭ ሀገር ስራ ስምሪት ነው። የውጭ ሀገር ስራ ስምሪት 435400 የሚሆኑ ዜጎችን ባለፉት ወራት ለመላክ አቅደን ከእቅድ የተሻገረ 447010 የሚሆኑ ዜጎች ተልከዋል። ይሄ ስኪልድ እና ሰሚ ስኪልድን ጨምሮ ማለት ነው። በበርካታ ሀገራት ላይ ከቤት ውስጥ ስራ ባሻገር በከፊል የሰለጠነና የሰለጠነ የሙያ መስክ ላይ ከሀገራት ጋር በተደረጉ ድርድሮች ማሳካት ተችሏል። ነባር የመዳረሻ ሀገራት የምንላቸው 5 ናቸው። በበጀት አመቱ ያዝነው እቅድ መዳረሻ ሀገራትን ማስፋት ነው። አዳዲስ ተጨማሪ 4 የመዳረሻ ሀገራትን ጣሊያን ላይ የጀመርነውን የመዳረሻ ሀገር ጨምሮ 4 የመዳረሻ ሀገራት በተጨማሪነት ጨምረናል። በሂደት ላይ የሚገኙ ደግሞ 3 አሉ ማለት ነው። ኢራቅ፣ ኦማንና ዩኬ ላይ እነዚህ ስምምነት ለማድረግ ከጫፍ የደረስናቸው ናቸው። ሆፕፉሊ አሁን ያለው ገልፍ ላይ ያለው ሁኔታ ይቀየራል ብለን ተስፋ እናደርጋለን። ሶ ፋይናላይዝ ሲደረግ የተሻለ እድል ይፈጥራል ማለት ነው። ወደ ውጭ መላክ እንግልት ከሱ ጋር ተያይዞ የተነሱ ጉዳዮች ናቸው። ውጤታማነትንና ሕግን ከማስከበር አንጻር ሲሰሩ የነበሩ ስራዎችን ስንመለከት እንደሚታወቀው እንግዲህ ሚኒስቴር መስሪያ ቤቱ ሙሉ ስልጣን ያለው በሚቆጣጠራቸው ኤጀንሲዎች ወደ 1200 ገደማ የሚሆኑ ኤጀንሲዎች አሉ። እነኚህ ኤጀንሲዎች እንግዲህ ሕጉን ተከትለው ወደ መዳረሻ ሀገራት እንዲልኩ ያንንም ደግሞ በሁለትዮሽ ወይም ደግሞ ባይላተራል አግሪመንት ወደ ተፈረመባቸው ሀገራት ቅድም በገለጻው ላይ ሲገለጽ እንደነበረው ወደ እነዛ ሀገራት ነው የሚልኩት። እነኚህ ሀገራትም ደግሞ በዋናነት ትኩረት ያደረጉት በዶሜስቲክ ወርክ ላይ መሰረት ባደረገ መልኩ ነው ባይላተራል አግሪመንቶቹ የተፈረሙት። ባይላተራል አግሪመንቶቹ በዚህ ላይ ትኩረት ቢያደርግም ግን ከዛ ውጪም ደግሞ አማራጮች አሉ። ካምፓኒ ቱ ካምፓኒ መንግስት እውቅና ኖሮትም ሊሆን ይችላል፣ በግል ጥረትም የሚሄዱባቸው ጉዳዮችም ስላሉ በነዛ 3 አማራጮችም ሰራተኞች እንዲሰማሩ ይደረጋል። ይህንን ስናነሳ ግን ኤጀንሲዎች ሕግን ተከትለው አዋጁንም ተከትለው የስራ ስምሪቱን ውጤታማነት እንዲያረጋግጡ ማድረግ ግዴታም ነው፣ ኃላፊነትም አለባቸው። ያ ማለት ግን ችግሮች የሉም ማለት አይደለም ማለት ነው። ችግሮች ሊኖሩ ይችላሉ። ሚኒስቴር መስሪያ ቤቱ በእነኚህ በሚቆጣጠራቸው ኤጀንሲዎች ላይ በተደጋጋሚ ጥፋቶች ሲገኙ ሚኒስቴር መስሪያ ቤቱ ባለው ስልጣን አድሚኒስትሬቲቭ አስተዳደራዊ እርምጃዎችን በተደጋጋሚ የጊዜያዊነት እንዲሁም ከዛም ባለፈ መልኩ እርምጃዎች ሲወሰድ ቆይቷል ማለት ነው። በበጀት አመቱ ብቻ ከ600 በላይ እግዶች ተካሂዷል። ኤጀንሲዎች ይታገዳሉ።
ከትንሽ እስከ ትልቅ ጥፋቶች ሲያጠፉ እግዶች ይካሄዳሉ። የእግድ ብዛትን ስንመለከት ከ600 በላይ እግዶች ተከናውኗል። በኤጀንሲ ደረጃ ስናይ ደግሞ ከ400 ኤጀንሲዎች በላይ ታግደው እንዲታረሙ ከጥፋታቸው እንዲታረሙ ተደርጓል ማለት ነው። ይህ ማለት ድግግሞሽ ሲኖር ቁጥሩ ከዛ በላይ ስለሚበዛ ከ600 በላይ እግዶች በተለያዩ ጥፋቶች በተለያዩ ጉዳዮች ላይ ተካሂዷል ማለት ነው። በዚህ ውስጥም ደግሞ ሕግን ተከትለው ሕግንና ሕግን ብቻ ተከትለው የሚሰሩ በርካታ ኤጀንሲዎች አሉ። ከዛ ውጪም ደግሞ በተለያዩ ጉዳዮች የኮሚሽን ሊሆን ይችላል። የኮሚሽን በጊዜ ሪፖርት ባለማድረግ ሊሆን ይችላል። የተለያዩ ምክንያቶች ሊጠቀስ ይችላል። ነገር ግን እግዶች እንዲታረሙ ተደርጓል። ትልቁ ነገር የሚኒስቴር መስሪያ ቤቱ ፋሲሊቴት እንደሚያደርግ ሁሉ ፋሲሊቴሽን እንዳለ ሁሉ የህግን የማስከበር ስልጣንም ስላለው ያንንም ሬጉሌት የማድረግ የመቆጣጠር ስልጣንም አለ። ሁለቱንም ስራዎች በተቻለ መጠን ባላንስ በማድረግ ሁለቱንም እያስኬደ ይገኛል ማለት ነው። ተጠያቂ ለማድረግ ከዚህ ወጣ ባሉ ጉዳዮች ደግሞ ኮኦርዲኔሽን የሚፈልጉ ስራዎች ናቸው። አድሚኒስትሬቲቭ በቂ ያልሆነባቸው ጉዳዮች አሉ፣ ጥፋቶች ይኖራሉ። እነዛ ጥፋቶች ከአድሚኒስትሬቲቭ ወጣ ባሉ መንገዶች ወንጀል ተጠያቂ የሚሆኑባቸው ሁኔታዎች አሉ። ይህንንም ደግሞ በተለያዩ አጋጣሚዎች ከሚመለከታቸው ተቋማት ጋር በመቀናጀት ሲሰሩ ቆይቷል። አሁንም ይህንን አጠናክረን የምንቀጥልበት ሁኔታዎች አሉ። የህግ ክፍተቶቹ ከዚህ በኋላ ቅድም እንዳነሳሁት በበርካታ ሁኔታዎች የተሻሻለ ስለሆነ ቅንጅት የሚፈልጉ በተለይም ደግሞ ስልጣኑም ከኛ ውጭ በሆኑ ጉዳዮች ላይ ከሌሎች ተቋማት ከሚመለከታቸው ተቋማት ጋር መቀናጀት ይህንን ስራ መስራት ያስፈልጋል። ሲሰራም ቆይቷል። ማጠናከር ግን ይፈልጋል። ተጠያቂ እንዲሆኑ አካውንተብል እንዲሆኑ ማድረግ አስፈላጊ ነው ማለት ነው።